ከውጭ ወደ ቤት ስትገባ ዳዊትና ህይወት አንድ ላይ ቁጭ ብለው እያወሩ ነበር። እናም በጣም ትናደድና ቦርሳዋን እላው ላይ ትጥለባሃለች። እናም ዳዊትን በጣም ተናዶ አንቺ ግን ምን ሆነሽ ነው? ጤነኛ ነሽ? ይላታል። ና ሴት የላከው ሞት አይፈራም፣ ና ልደበድበኝ ነው? ና ደብድበኝ፣ ታላቅ እኮ ነኝ ትለዋለች። በጣም ተናዶ ዳዊትም አንቺ ግን አብደሻል ብሎ ያንቃታል። በጣም ትደነግጣለች። እባክን ዳዊት ልቀቃትኝ፣ እባክን ልቀቃት እያለች እነሱን ለማስለቀቅ ትሞክራለች። ልቀቃትም እያየሻት አይደል እንዴ? ቆይ ለምንድን ነው ግን ከየት ያመጣሽው ጭካኔ ነው ይህ ሁሉ ነገር ይላታል። ነው እንዴ ለአንድ የቤት ገረድ ብለህ ልትገለኝ ነው እንዴ? እኔን ታላቅ እኮ ነኝ እያለች መጮህ ጀመረች ሳሮን። ታላቅነሽን ብታቂ ኑሮ እንደዚህ ክፉ ባልሆንሽ ኑሮ ይላታል። አሁንም ቢሆን እንዳነቃት ነው፣ አልለቀቃትም። በጣም ተናዶባታል። ምክንያቱም በየጊዜው በየሰዓቱ ህይወት ላይ የምታደርገው ነገር በጣም ከአቅሙ በላይ ሆኗል። አሁን ላይ ሲለቃትኝ ሳሮንም ቶሎ ብላ ህይወትን ነበር ያነቀቻት። እናም ፀጉሯን ይዛ ወገቧን ትላታለች። ስም ቆይ አንቺ ግን ምንድነው የምትሰሪው? ምንድነው የምትሰሪው ብሎ ህይወትን ውጭ ወደ ውጭ ሂጂ ይላትና አሁንም ቢሆን ሳሮን ጋር ይፋጠጣሉ። ልሽ ይህንን እንደ ሌላ ጊዜው እንደዚህ በቀላሉ እምተው እንዳይመስልሽ ይላታል። ህይወትም ከቤት ወጥታለች። ጊዜ ነው እሺ ጠብቂኝ፣ ከዚህ ወጣልሻለሁ ይላታል። እናም ጥሏት ይሄዳል። ሳሮንም በጣም ትናደድና ህይወት ጠብቂኝ፣ ጭራሽ ዳዊት እጁን እንዳነሳብኝ አደረግሽኝ አይደለ? ጠብቂኝ አልለቅሽም ትላለች። ጫካውና ቅጠላ ቅጠል እየቆረጠች ነው። ቆይ ይሄንን ምን ነበር ያሉኝ አባብዬ እያለች ብቻዋን ታወራለች። ያው ፈታ ታደርጋቸዋለች ሁላቸውንም። እናም የሆነ ነገር እንኳን ካደረጋችሁኝ፣ በተለይ ደግሞ ለሳሮን መድኃኒቷ ነች። ምክንያቱም ሳሮንን ቅጥቅጥ አድርጋታለች ከዚህም በፊት። ዛሬም ሳሮን ላይ ነው ያላት ነገር። በጣም ተናዳ ወደ ጫካ ትሄዳለች። እናም በጣም ሰላም ታያታለች። እንዴ ቆይ አይኔ ነው ወይስ የኔው ጉድ ህይወት ናት ትላለች። አይኗን ጠረቅ ጠረቅ እያረገች ምን እየሆነች ነው ትልና እንዲሁም ዳዊት እየሮጠ ወደ ህይወት ይሄዳል። ህይወት ጫካ ውስጥ ነው የገባችው። በጣም ትጮዋለች። ስትጮህ ብቻዋን ሆና ነበር የጮች ያለችው እና ሰላም ግራ ትጋባለች። አርሸ በለው አራን ያዛት፣ እውነት ህዊ ጤነኛ አትመስለኝም ትላለች ሰላምም። እናም ዳዊት እየሮጠ ሄዶ ህይወትን ይዛታል። ህዊ ቆይ ምን እየሆንሽ ነው? ዞር በልልኝ፣ ማናችሁንም አልፈልግም፣ በቃ ተውኝ፣ ብቻዬን መሆን ነው የምፈልገው ትላለች። ጫካ ውስጥ ነው ያለችው። በቃ እርፍ፣ ይሄ ነው ብቻዋ እንደዚህ የሚያደርጋት ውይ ትላለች ሰላምም። እናም ዳዊትም በቃሽ ብቻሽ መሆን እንደምትፈልጊ ከሆነ እዚህ ሳይሆን ሌላ ቦታ ነው መሆን ያለብሽ፣ ስለዚህ አሁን ከዚህ ቦታ ላይ እንውጣ ይላታል። እናም ይሄ ቆሻሻ ቦታ ነው እባክሽን ተነሽ ይላታል። በቃ ተወኝ፣ እኔ እዛ ቤት እጄ ስትጣሉ ማየት አልፈልግም፣ የእናንተ ጭቅጭቅ በጣም ነው የመረረኝ፣ እናም አልፈልግም፣ በቃ ተወኝ ዳዊት ትለዋለች። ሰላም ሰላም፣ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ናችሁ ሁሉ ሰላም ሰላማችሁ ብትበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ነው። ቤተሰብናችሁን ከልብ ለማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። የህይወት መንገድ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሳሮን አሁንም ቢሆን እያበደች ነው። አሁን ላይ በተለይ በቃ ህይወትን ለማጥፋት ነው የምትፈልገው። አብዛኛውን ጊዜ እሷን የሚጎዳ ነገር ነው ስታደርግ የምናያት ማለት ነው። እንዲሁም ዛሬ ደግሞ ከዳዊት ጋር አብረው ስታያቸው በጣም ተናደደች እና ቦርሳዋን ነበር ለላይ ጠለችባት። እናም ዳዊትን በጣም ተናዶ እንዴት ታደርጊያለች ስላላት ብቻ አንቃት ነበር ማለት ነው። እናም አሁን ህይወትም ተጣልተው ወጥታለች ማለት ነው። ወጥታም ጫካ ነው ያለችው። አሁን ግን ማን ከማን ጋር ተጣልተው ነው ትላለች ሰላም። ምንም ይኸው ከሳሮን ጋር ተጣልተው ነው ህዊና ሳሮን ይላታል ዳዊትም። ምን ያቺ ታይ ግን ታይ ከህይወት ውረጅ ብላት አልሰማኛለች አይደል ትላለች። አሁን በቃ አለቃትም ሂጄ ጠበጥባታለሁ ትላለች። እናም ዳዊትም ሰላም በቃ ታዩ ችግሩን እኛ እንፈታዋለን ይላታል። አለቃት ልኳን ለማስገባት ስንት ቀን ነገር ያት ነበረ። ከህይወት እጅሽን አውሪጅ ብያት ነበር ግን አልሰማችኝም ትላለች። እናም እንደዛ ያለች ያለ በቃ እባክሽን ተይ ችግሩን እኛ እንፈታዋለን ይላታል። እናም ህይወትም እባክን ይችን እብድ አስቆማቲ ትለዋለች ዳዊትን። ምክንያቱም ቤት ገብታ ልትረብሽ ነው። እናም ሳሮንም ብዙ ጊዜ
እናስቆማት ከሳሮን ጋር ልትጣላ ነው ትላለች ህይወትም። ሳሮን ለእኔ ጉዳይ አይደለችም፣ በቃ ግን ሁሉም ነገር ያስጠላኝ ይላል ዳዊትም። ምን በጣም ተናዳ ጫማዋን አውልቃ በአንድ እጇ ይዛ የታለች ያቺ ሰው መሳይ ሾካካ ትላለች። እናም ሚኪም ሰላም ምንድን ነው ቆይ ችግር አለ እንዴ ይላታል። እናም ሚኪን ታይና ወይኔ ውበት ስልና መሬት ላይ ትወድቃለች። ሚኪም በጣም ደንግጦ ሰላምን ያነሳታል። ሰላም ግን ወድቃለች። ሰላም የወደቀችበት ምክንያት እንግዲህ ሳሮን ልትማታ ነበር የመጣችው። ምክንያቱም ህይወት ጓደኛዋ እንድታዘን አትፈልግም። እናም ብዙ ጊዜ ህይወትን ታሳዝናታለች፣ ብዙ ጊዜ ህይወትን ተበድላሃለች። እናም ለዛ ነበረ ልትማታ ነው የመጣችው። ምክንያቱም ከዚህም በፊት ማታ ስላሳየቻት አሁንም ዛሬ እንደዛ ነበረ። ነገር ግን ያገኘችው ፊት ለፊት ሚኪን ነበረ ማለት ነው። እና ሚኪን እንግዲህ በመልኩ ነው እየተማረከችው ማለት ነው። ሰላም እያለ ሲቀሰቅሳት አሰማም እና ሳሮን ትመጣለች። ወይ ይቺ ቀልበቢስ ናት እንዴ? ተዋት ሚኪ፣ ይቺ ሰው አይደለችም አትጠቅምም ትለዋለች። ጉድ እኔ ይኸውልሽ የባለፈው ቡቲ አሁን ድረስ አለ እና ከእሷ ጋር እኔ ምንም ነገር መቅጠም አልፈልግም ይላታል ሳሮን። እና አንተም እንደ ሌሎቹ በሽሩሩ ልትላት ነው ትለዋለች። ለነገሩ እኔ ምን አገባኝ አንድ ቀን ትዞርብሃለች ትለዋለች። ሚኪም በጣም ደንግጧል። ምክንያቱም ለመጀመሪያ ጊዜ ስለሆነ በጣም ተደነጋግጦ እሷን ግን ቢጠራትም ጭራሽም አሰማም። ሰላም እያለ ይጠራታል፣ ጭራሽ አሰማም። እናም ቀስ ብላ ትነሳና ጫማውን ታነሳና አሁንም ሳሮንን ትመታታለች። እጅ አሁንስ በዛ ሂጂ ወደዛ እባክሽን ትላታለች። ሳሮንም በጣም ተናዳለች እና ግን በጫማ መታታለች። ኪም ሰላም እንደወጣች አይ ሰላም እውነት እኔ በህይወቴ እንደዚች ልጅ አይነት አይቼ አላቅም ይላታል። ይህ ሁሉ ነገር የህይወት ችግር ነው ትላለች። እና ህይወት ናት እንዴ?